የቤት ሰራተኛ ያላችሁ ሰዎች ጥንቃቄ አድርጉ ተባለ። እጅግ በጣም አስደንጋጭ መረጃ ተሰምቷል። ከአዲስ አበባ ፖሊስ ፍርድ ቤት የደረሰው የቤት ሰራተኛዋ አሳፋሪ ተግባርም ተጋልጧል። በሌላው መረጃችን ሰሞኑን ለአንድ ስልክ ብለው የወጣት ዘይኑ ፈድሉን ሕይወት ያጠፉ 11 ግለሰቦች ፍርድ ቤት መቅረባቸው ተገልጿል። ሁለቱንም መረጃዎች እናደርሳችሁ። ፖሊስ የቤት ሰራተኛ ያላችሁ ሰዎች ከፍተኛ ጥንቃቄ አድርጉ ሲል አሳስቧል። ከአዲስ አበባ ፖሊስ ፍርድ ቤት የደረሰው የቤት ሰራተኛዋ አሳፋሪ ተግባርም ተጋልጧል። ክስተቱ የአካባቢውን ነዋሪዎችን ያስደነገጠና ቀጣሪዎቿን ደግሞ ግራ ያጋባ ነበር። እያመናት እየወደድናት ጉድ አድርጋን ተሰወረች። ወደ ቤታችን ስንመለስ ልባችንን የሰበረና ይሆናል ብለን ያልጠበቅነው ድርጊት ተፈጽሞብን አገኘን። ይህን ያሉት የቤት ሰራተኛዋ አሰሪዎች ናቸው። በተለይ ቤታችሁ ውስጥ የቤት ሰራተኛ ያላችሁ ሰዎች በሙሉ ይህን መረጃ በጥንቃቄ ተመልከቱትና በቻላችሁት መጠን ራሳችሁን ጠብቁ። ፖሊስም በጉዳዩ ዙሪያ መልእክቱን አስተላልፏል። እቺ በምስሉ ላይ የምትመለከቷት ወጣት ዓለም ሲሳይ ትባላለች። በአዲስ አበባ ከተማ በግለሰብ መኖሪያ ቤት ውስጥ በቤት ሰራተኝነት ተቀጥራ ትሰራ ነበር። በስራዋ ጎበዝ፣ በስብዕናዋ ደግሞ ሲበዛ ታማኝና ቅን እንደነበረችም ቀጣሪዎቿና በቅርበት የሚያውቋት ሁሉ ይመሰክሩላታል። በጣም ከመወደዷ የተነሳ እንደ ቤተሰብ ለመታየት ጊዜ አልፈጀባትም። ከሷ የሚደብቁት አንዳች ነገርም አልነበረም። ልጅቷም የዋዛ አይደለችም። እንደሚፈልጉት ሆና በአጭር ጊዜ ውስጥ ነበር ሙሉ በሙሉ እንዲተማመኑባት ያደረገቻቸው። ታዲያ ጉድና ጅራት ከወደ ኋላ እንዲሉ ከቀናት ቆይታ በኋላ ግን ፈጽሞ ይሆናል ተብሎ የማይታሰብ አንድ ያልተጠበቀ ክስተት በመኖሪያ ቤት ውስጥ ተፈጠረ። በዚህም መላው ቤተሰቡ ግራ ተጋባ። ድርጊቱን አምነው ለመቀበልም ተቸገሩ። በራሳችን ጥፋት ትልቅ ክህደት ተፈጸመብን ሲሉ ወደ ፖሊስ ሄደው አመለከቱ። የሚያሳዝነው ግን ልጅቷ ከተቀጠረች ገና 9ኛ ቀኗ ብቻ ነበር። ታዲያ የተፈጠረው ነገር ምንድን ነው? በዚህ ልክ እየተወደደች እንዴትስ ይህን አሳፋሪ ድርጊት ልትፈጽም ቻለች? በመጨረሻም እውነታው ሲጋለጥ ሁሉም ነገር በግልጽ ታወቀ። ዓለም ሲሳይ የተባለችው ይቺ ግለሰብ በቤት ሰራተኝነት ተቀጥራ ስትሰራ የነበረው በለሚኩራ ክፍለ ከተማ ወረዳ 9 አትሌቶች መንደር አካባቢ በሚገኝ አንድ መኖሪያ ቤት ውስጥ ነው። ታዲያ በተቀጠረች በ9ኛው ቀን አካባቢው ላይ የነበረውን ምቹ ሁኔታ ተጠቅማ ያሰበችውን ድብቅ ዓላማን ማሳካት ቻለች። በወቅቱ የቤት ሰራተኛዋ አንድ ግለሰብ በአስቸኳይ የትራንስፖርት አገልግሎት እንዲሰጣትም ትጠራዋለች። እሱም በተነገረው መሰረት ወዲያው ነበር የሰሌዳ ቁጥሩ ኮድ 3B95611 አዲስ አበባ የሆነ ተሽከርካሪ ይዞ በመምጣት መኖሪያ ቤቱ በር ላይ የቆመው። ታዲያ ግለሰቧ ቤት ውስጥ ተቀምጦ የነበሩ በርካታ አልባሳትን፣ የመዋቢያ ጌጣጌጦችን፣ 500 የአሜሪካን ዶላርና የተለያዩ ሀገራት ገንዘቦችን እንዲሁም ውድ ጌጣጌጦችንና በአጠቃላይ ከ1.4 ሚሊዮን ብር በላይ የሚያወጡ ንብረቶችን በመውሰድ በተሽከርካሪው ጭና ከአካባቢው ትሰወራለች። ግለሰቧ ወንጀሉን ከፈጸመች በኋላ ላለመያዝ በርካታ ጥረቶችን ስታደርግ ቆይታለች። አድራሻዋን ጭምር በየጊዜው በመቀያየር ለመሰወር ብትሞክርም ፖሊስ ጥብቅ ክትትል ሲያደርግ ነበርና ከብዙ ፍለጋ በኋላ ገርጂ አካባቢ ከሰረቀችው ንብረት ጋር በቁጥጥር ስር ሊያውላት ቻለ። ፖሊስም የምርመራ ስራውን በማጠናቀቁ በአቃቢ ሕግ በኩል ክስ ተመስርቶባት ፍርድ ቤት ቀረበች። የተከሳሽ ዓለም ሲሳይን ጉዳይ የተመለከተው የፌዴራል ከፍተኛ ፍርድ ቤት ለሚኩራ ምድብ ችሎት ተከሳሽን ያርማል፣ ሌሎችን ያስተምራል በማለት በ5 ዓመት ከ10 ወር ጽኑ እስራት እንድትቀጣ ወስኖባታል። ለተከሳሿ የትራንስፖርት አገልግሎት በመስጠትና የተወሰኑ ኤግዚቢቶችን በመሸሸግ እገዛ ያደረገው ግለሰብም ከነተሽከርካሪው በፖሊስ ተይዞ የምርመራ መዝገብ ተደራጅቶበት በአቃቤ ሕግ በኩል ክስ እንዲመሰረትበት ተደርጓል። በመጨረሻም ግለሰቧ ወንጀሉን ለመፈጸም አስቀድማ በማቀድና በመዘጋጀት በቤት ሰራተኝነት ለመስራት እንደተቀጠረች ታውቋል። ያሰበችውን ለማሳካትም የተለያዩ ዘዴዎችን በመጠቀም ሁሉን ነገር ስታመቻች ቆይታ አሰሪዎቿ ታማኝና መልካም ሰው ናት ብለው በተዘናጉበት አጋጣሚ ባዶ እጃቸውን አስቀርታ ልትሰወር መቻሏን የገለጸው ፖሊስ በምርመራ ሂደትም ግለሰቧ ተያዥ እንዳልነበራት አረጋግጧል።
በሁለተኛው መረጃችን ለአንድ ስልክ ብለው የወጣት ዘይኑ ፈድሉን ሕይወት ያጠፉ 11 ግለሰቦች ፍርድ ቤት መቅረባቸው ተገልጿል። ግድያውን ከፈጸሙት መካከል ሁለቱ ሴቶች ናቸው። ድርጊቱ የተፈጸመው በአዲስ አበባ ቦሌ ክፍለ ከተማ ቡልቡላ አቦ መሻገሪያ ድልድይ አካባቢ በግምት ከሌሊቱ 7 ሰዓት ላይ መሆኑ ታውቋል። በወቅቱ ማንነቱ ያልታወቀው ግለሰብ ቦሌ ክፍለ ከተማ ቡልቡላ አቦ መሻገሪያ ድልድይ አካባቢ ደረቱ ላይ በስለት ተወግቶ ሕይወቱ አልፎ ይገኛል። መረጃው የደረሰው የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ ወዲያው ነበር የምርመራ የክትትልና ኦፕሬሽን ቡድን በማቀናጀት የሟችን ማንነት ለማወቅና ወንጀል ፈጻሚዎችን ለመለየት ወደ ስራ የገባው። በተደረገ ከፍተኛ ጥረትም ወንጀሉ ከተፈጸመ 48 ሰዓት ባልሞላ ጊዜ ውስጥ የሟችን ማንነት በመለየት ወንጀሉን ፈጽመዋል ያላቸውን ግለሰቦች በቁጥጥር ስር ማዋሉን የገለጸው። በግድያው ወንጀሉ ተጠርጥረው ከተያዙት ግለሰቦች መካከል ሁለቱ ሴቶች ሲሆኑ በዚህም እንዳለ ተሰማ፣ ኤርሚያስ አሰፋ፣ ያብስራ እንዳለ፣ ዘካርያስ ለማ፣ ናትናኤል ግርማ፣ ተመስገን ተስፋዬ፣ ብሩክ ኤርሚያስ፣ ኢዮብ ጌታቸው፣ ኤዶሚያስ ወንደሰን፣ ላምሮት አረጋኸኝ፣ ኤልሻዳይ ዳዊት የተባሉ 11 ግለሰቦችን በቁጥጥር ስር ማዋሉን የአዲስ አበባ ፖሊስ አስታውቋል። ፖሊስ ባደረገው ምርመራ ዘይኑ ፈድሉ የተባለው ግለሰብ ምሽት መንገድ ላይ እየተጓዘ እያለ ድንገት አንገቱን በመያዝና ደረቱን በጩቤ በመውጋት ሕይወቱ እንዲያልፍ አድርገው ይዞት የነበረውን ሳምሰንግ ስልክ እንደወሰዱበት ማረጋገጡን ገልጸዋል። በዚህ መልኩ የግለሰቡን ሕይወት ካጠፉ በኋላ የሟችን አስከሬን ኤርሚያስ አሰፋ በተባለው ግለሰብ ቪትስ መኪና ኮፈን ውስጥ በመጫን እንቅስቃሴ ይጀምራሉ። ሌሎች ተጠርጣሪዎች ደግሞ በሌላ ቪትስ ተሽከርካሪ ተከታትለው በመሄድ የሟችን አስከሬን ድልድይ ስር ጥለውት ከአካባቢው እንደተሰወሩ በምርመራ ወቅት ወንጀል ፈጻሚዎቹ ተናግረዋል። ተጠርጣሪዎቹ በራሳቸው ፍላጎትም ወንጀሉን እንዴት እንደፈጸሙ መርተው ማሳየታቸው ታውቋል። በተጠርጣሪዎቹ ላይ በተደረገው ምርመራ የማስፋት ስራ ለወንጀሉ መፈጸሚያ የሚጠቀሙበት 2 ጩቤዎችንና 3 ሽጉጦችን መያዙን የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ ገልጸዋል። ግለሰቦቹም ፍርድ ቤት ቀርበው ጉዳያቸው እየታየ ይገኛል። የሟች ዘይኑ ፈድሉ ቤተሰቦች በበኩላቸው በወንድማቸው ህልፈት እጅጉን ማዘናቸውን ገልጸው ፖሊስ በአጭር ጊዜ ውስጥ ወንጀል ፈጻሚዎቹን በቁጥጥር ስር በመዋሉ ምስጋናቸውን አቅርበዋል። ተመልካቾቻችን ለአሁኑ ወደ እናንተ ያደረስናቸው መረጃዎቻችን እነዚህን ይመስላሉ። አብራችሁን ስለነበራችሁ እናመሰግናለን። በቀጣይ ሌሎች የጥንቃቄ መረጃዎች እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ የሚዲያችን ቤተሰብ ይሁኑ። ይህ ዴይ ቱ ዴይ ኢትዮጵያ ነው።